እስቲ ይሄንን በምን አዋችሁ ሳሉ የመውለጃ ጊዜያችሁ እንደተቃረበ ጤና ባለሙያዎች ነግሯችኋል። ከፍተኛ የሆነ የቁርጠት ስሜትም እየተሰማችሁ ነው። ነገር ግን ተሯሩጣችሁ ወደ ጤና ተቋም ስትሄዱ ይሄማ የውሸት ምጥ ነው፣ ወደ ቤታችሁ ተመለሱ ስትባሉ አያናድድም? ይሄ መቼም ማያደርስ ነው። ዛሬ የውሸት ምጥን ከእውነተኛ ምጥ መለየት ስለምትችሉባቸው መንገዶች እነግራችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በምጥ ጊዜ ህፃኑ ከማህፀን ለመውጣት በሚያደርገው ሂደት ውስጥ የማህፀን መኮማተር አብሮት ይኖራል። ያ ደግሞ በእናትየው ላይ የቁርጠት ስሜት፣ የህመም ስሜት ይፈጥራል። ያው ይሄ ሲሰማችሁ ልጃችሁን የምትወልዱበት ጊዜ እየተቃረበ እንደሆነ ማወቅ አለባችሁ። ነገር ግን በተለይ በመጨረሻው 3 ወር ውስጥ የውሸት ምጥ የምንለው ነገር በተደጋጋሚ ይከሰታል። ይሄ ደግሞ ምንድነው? የማህፀን መኮማተር ሲሆን ፕራክቲስ ኮንትራክሽንስ ወይም ደግሞ ማህፀናችን ለትክክለኛው ምጥ ሲዘጋጅ የሚያደርገው ነገር ነው እንጂ እውነተኛ ምጥ አይደለም ማለት ነው። ይሄንን የውሸት ምጥ ከእውነተኛ ምጥ የሚለየው የመጀመሪያው ነገር ሬጉላር አይደለም። ሬጉላር አይደለም ሲባል ልክ ጊዜውን ጠብቆ እየጨመረ የሚሄድ አይደለም። ለምሳሌ አንዴ ሲጀምር በአንድ ሰዓት ውስጥ አንዴ ብቻ ሊፈጠርም ይችላል። አንዳንድ ጊዜ ደግሞ ለምሳሌ አሁን ተፈጥሮ ከ5 ደቂቃ በኋላ ሊፈጠር ይችላል ድጋሚ። ቀጥሎ ደግሞ ጠፍቶ ከ1 ሰዓት በኋላ ሊፈጠር ይችላል ማለት ነው። ቀጥሎ ደግሞ ከ1 ደቂቃ በኋላ ሊፈጠር ይችላል። ስለዚህ ያ ማለት ምንድነው? ልክ ሬጉላር ጊዜውን ጠብቆ የሚፈጠር አይነት አይደለም። እውነተኛ ምጥ ሲሆን ግን የሚፈጠርበት መጠን አንደኛ እየጨመረ ነው የሚሄደው። ሲቀጥል ደግሞ የሚወስደው ጊዜ እያጠረ ነው የሚሄደው። ለምሳሌ ምን ለማለት ፈልጌ ነው? መጀመሪያ አካባቢ ላይ በ10 ደቂቃ ወይ በ20 ደቂቃ ውስጥ አንዴ ከሆነ እየተፈጠረ የነበረው ከጥቂት ሰዓታት በኋላ በ10 ደቂቃ ውስጥ 2 መፈጠር ይጀምራል። ከዛ 3 መፈጠር ይጀምራል። ስለዚህ እንደዛ እያለ ተደጋጋሚ እየተፈጠረ ነው የሚሄደው። ህመሙም ደግሞ እየጨመረ ነው የሚሄደው እውነተኛ ምጥ ሲሆን ማለት ነው። ውሸተኛ ምጥ ከሆነ ግን ህመሙ እየቀነሰ ነው የሚሄደው። እንዲሁም ደግሞ ለአጭር ሰዓት ነው የሚቆየው። ከዛ ደግሞ ጭራሽ እየቀነሰ እየጠፋ ይሄድና በተለይ እንቅስቃሴ በምናደርግበት ጊዜ በማይመች ሁኔታ ተኝተን ከነበረ አተኛኘታችንን ስናስተካክል ውጠቱ ሙሉ ለሙሉ ይቆማል ማለት ነው። ስለዚህ በዚህ ሁለቱን መለየት እንችላለን። ሌላው ደግሞ እውነተኛ ምጥ የሚፈጠረው በድንገት ነው፣ ከምንም ነገር ጋር አይያያዝም። ውሸተኛ ምጥ ሲሆን ግን ወይ ውሃ አልጠጣችሁም፣ በጣም ደክሟችኋል፣ ወይ ደግሞ ሽንት ይዟችኋል፣ ወይም ደግሞ ከፍተኛ የሆነ እንቅስቃሴ አድርጋችኋል፣ ረጅም መንገድ ሄዳችኋል፣ ወይ ቤት ውስጥ የሆነ ነገር ሰርታችኋል። ስለዚህ ከዛ ጋር ተያይዞ ከሆነ ቁርጠቱ የሚፈጠረው ይሄ የውሸት ምጥ የመሆን እድሉ ከፍተኛ ነው። እውነተኛ ምጥ ከሆነ ግን ምንም ከዚህ ጋር የሚያያይዝ ነገር አይኖረውም፣ በድንገት ነው የሚፈጠረው ማለት ነው። ከተፈጠረ በኋላ ደግሞ እንዳልኳችሁ እንቅስቃሴ በምታደርጉበት ጊዜ የውሸት ምጥ ከሆነ እየቀነሰ እየጠፋ ይሄዳል። ወይ አቀማመጣችሁን ስትቀይሩ፣ ወይ አተኛኘታችሁን ስትቀይሩ ይቀራል ወይ ይቀንሳል ህመሙ ማለት ነው። እውነተኛ ምጥ ከሆነ ግን ምንም ነገር ብታደርጉ እየጨመረ ነው የሚሄደው። ስለዚህ አንዱ ልትለዩ የምትችሉበት መንገድ ይሄ ነው። ወደ ሕክምና ቦታ ለመሄድ ሳትለፉ በቀላሉ በቤት ውስጥ ደግሞ እውነተኛ ምጥ ነው አይደለም የሚለውን ልታውቁ የምትችሉበት ሌላኛው መንገድ ምንድነው? ሰዓት በመያዝ 10 ደቂቃ ትይዛላችሁ። ከዛ በኋላ ቁርጠቱ ሲጀምርና ቁርጠቱ ሲያቆም ታያላችሁ ማለት ነው። ስለዚህ በ10 ደቂቃ ውስጥ አንደኛው ቁርጠቱ ምን ያህል ጊዜ መጣ የሚለውን ማወቅ። እንዳልኳችሁ ቁርጠቱ የሚመጣበት ጊዜ እየፈጠነ ወይ በተደጋጋሚ እየተከሰተ የሚሄድ ከሆነ ይሄ አንዱ የእውነተኛ ምጥ ምልክት ነው ማለት ነው። ሌላው ደግሞ አንድ ጊዜ ከመጣ በኋላ ምን ያህል ሰከንዶች ቆየ የሚለውን ትመለከታላችሁ። ስለዚህ ይሄ የሚቆየው ሰከንድ እየረዘመ የሚሄድ ከሆነ ያ ማለት ኃይለኝነቱ እየጨመረ እንደሆነ ያሳየናል ማለት ነው። ስለዚህ በዚህም ማወቅ ትችላላችሁ ማለት ነው። አይኖ እናንተ ህመም ላይ ነው የምትሆኑ። ስለዚህ ራሳችሁ ይሄንን ነገር ለመቁጠር ላችሉ ትችላላችሁ። ስለዚህ የትዳር አጋራችሁ ወይ ሊያግዛችሁ የሚችል ሰው ይሄን እንዲያደርግ በማድረግ ትክክለኛ ምጥ ነው ያለኝ ወይስ የተሳሳተ ነው የሚለውን ነገር አውቃችሁ ወደ ጤና ባለሙያዎች ጋር መሄድ ትችላላችሁ ማለት ነው። እንደነገርኳችሁ ይሄ ብራክስተን ሂክስ ኮንትራክሽንስ የምንለው ወይም የውሸት ምጥ የምንለው የመውለጃ ጊዜያችሁ እየተቃረበ እንደሆነ የሚያሳያችሁ አንዱ ምልክት ነው። ከዚህ በተጨማሪ ደግሞ ሌላ ልታዩት የምትችሉት ምልክት ምን መሰላችሁ? አንደኛ ሆዳችሁ እንደዚህ ከብዷችሁ የነበረው ወይ ወደ ላይ እንግዲህ ማህፀን እያደገ ነው የሚሄደው ህፃኑ ባደገ ቁጥርና ወደ ደረታችሁ ላይ ጫና እየኖረው ነው የሚሄደው። ስለዚህ ክብድ ይላቸዋል ማለት ነው ወደ መጨረሻ አካባቢ። ነገር ግን መውለጃ ጊዜ ሲቃረብ ህፃኑ ወደታች ወደ ማህፀን ስለሚወርድ በዛ ምክንያት ላይትኒንግ የምንለው ወይም ቀለል የማለት ስሜት ይሰማቸዋል። ልጃችሁም ደግሞ ጭንቅላቱ ወደታች አካባቢ ላይ ይታወቃቸዋል ማለት ነው። ይሄንን በተለምዶ እንግዲህ ወላጆቻችን ምን ይሉታል? ህፃኑ ተገለበጠ የሚሉት ነገር ማለት ነው። ስለዚህ ይሄ ለመውለድ ጥቂት ሳምንት እንደቀራችሁ
የሚያሳይ ነገር ነው ማለት ነው። ጥቂት ሳምንት ወይም ጥቂት ቀናት ሊሆን ይችላል። ያው እሱ እንደየሰው ሊለያይ ስለሚችል ማለት ነው። ከዛ በተጨማሪ ማንኛውም አይነት ፈሳሽ የሚፈሳችሁ ከሆነ ቅድም ያልኳችሁ የውሸት ምጥ ነው ብላችሁ በጭራሽ መዘናጋት የለባችሁም። የእንሽርት ውሃው ሊፈስ ይችላል። ደም የቀላቀለ ወፈር ያለ ነገር ፈሳሽ ሊፈሳችሁ ይችላል፣ ወይም ደግሞ ደም ሊፈሳችሁ ይችላል። እነዚህ በሙሉ አንዳንዴ የምጥ ምልክት ሊሆኑ ይችላሉ። አንዳንድ ጊዜ ደግሞ ሌላ አደገኛ የእርግዝና ምልክትም ሊሆን ይችላል። ስለዚህ በፍጥነት ወደ ጤና ባለሙያ ጋር መሄድ ይኖርባችኋል ማለት ነው። የውሸት ምጥ ከገጠማችሁ ምን ማድረግ አለባችሁ የሚለውን ስንመለከት አንደኛ ያው ተኝታችሁ ከነበረ መነሳት ወይ አቀማመጣችሁን መቀየር፣ ሁለተኛ ፈሳሽ ነገር በደንብ አድርጋችሁ መጠጣት፣ ሽንት ይዟችሁ ከነበረ መሽናት፣ እንዲሁም ደግሞ ለብ ያለ ሞቅ ያለ ውሃ ውስጥ ገብታችሁ መዘብዘብ ወይ ሻወር መውሰድ፣ ሪላክስ ማድረግ፣ እነዚህ ነገሮች የውሸት ምጡን እንዲቆም ሊያደርጉላችሁ ይችላሉ። እሺ ለዛሬ እውነተኛ ምጥን ልትለዩ ስለምትሉባቸው ምልክቶች የሰራሁት ቪዲዮ ይሄን ይመስል ነበር። ምናልባት መግለጽ የነበረብኝ የረሳሁት ነገር ካለ ወይም ደግሞ ጥያቄ የፈጠረባችሁ ነገር ካለ እንደተለመደው ኮመንት ላይ አስቀምጡልኝ። በቀጣይ እንዲሰራላችሁ የምትፈልጉትን ቪዲዮ ካለ እንደተለመደው ኮመንት ላይ አስቀምጡልኝ ማለት ነው። በነገራችን ላይ አዲስ ለሆናችሁና ለማታውቁኝ እኔ ረዲት እንዳለው እባላለሁ። በሙያዊ ቪዲዮ አይፍ ነኝ። በዚህ ቻናል ላይ ስለ እርግዝና፣ ስለ ወሊድ፣ ስለ እናቶች፣ ስለ ህፃናት ጤና፣ በአጠቃላይ በቃ ስለ ስነ ተዋልዶ ጤና ነው የምንሰራው። ስለዚህ በጣም የሚጠቅማችሁ ቻናል እንደሆነ አልጠራጠርም። ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ላይክ እና ሼር በማድረግም ደግሞ ለሌሎች አጋሩ። ለዛሬ ያዘጋጀሁላችሁ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ቻው።